የኢትዮጵያ ብሔራዊ ባንክ የዝቅተኛ ወለድ ተመን ለገበያው እንዲተውና በአስቀማጮችና በባንኮች ወይም በሌሎች የገንዘብ ተቋማት መካከል በሚደረግ ድርድር እንዲሆን ወስኗል። ይህ ውሳኔ በገንዘብ እንቅስቃሴ ላይ ምን አንደምታ ይኖረው ይሆን? የኢትዮጵያ ባንኮች ማህበር ዋና ጸሐፊ አቶ ደምሰው ካሳ ለዶይቼ ቬለ በሰጡት አስተያየት ውሳኔው በነጋዴዎች ወይም በገንዘብ አስቀማጮችና በገንዘብ ተቋማት መካከል መደራደር እንዲቻል ያደረገ ነው ብለዋል። ይህ እርምጃ አብዛኛው ነገር በገበያ እንዲወሰን የመደረጉ የመንግስት ውሳኔ መካከል አካል ይመስላል ያሉ ሌላ የዘርፉ ባለሙያ ደግሞ የገንዘብ የፖሊሲ ለውጡ የአስቀማጮችን በተወሰነ ደረጃ የተሻለ ወለድ የማግኘት እድል ሊጨምር ይችላል የሚል አስተያየት ሰጥተዋል። የአዲስ አበባ ወኪላችን ሰለሞን ሙጬ ዝርዝር ዘገባውን ልኳል። የኢትዮጵያ ብሔራዊ ባንክ ዝቅተኛ የወለድ ተመን በገበያ እንዲመራ ያሳለፈው ውሳኔ በወለድ በኩል በኢኮኖሚ ውስጥ የሚዘዋወረው ገንዘብ ላይ ተጽዕኖ በማምጣት ያስቀመጠው ዋጋን የማረጋጋት ዓላማ የማሳኪያ መንገድ ተደርጎ ተወስዷል። አቶ አስቻለው ታምሩ 27 ማርኬቲንግና ብራንዲንግ የተባለ የግል ተቋም መስራችና ዋና ስራ አስፈጻሚ ናቸው። በባንክ ዘርፍ ውስጥም ለብዙ ዓመታት ሰርተዋል። ይህ ውሳኔ መንግስት አብዛኛውን ነገር በገበያ እንዲወሰን የማድረጉ እርምጃ አካል እንደሆነ ያምናሉ። ይህም ለገንዘብ አስቀማጮች የተሻለ ወለድ የማግኘት እድል የሚፈጥርና አማራጮችን ይዞ የመጣ ነው። አሁን ከዚህ በፊት በነበረው ከፍተኛ የሆነ የገንዘብ ለምሳሌ ባንክ ላይ ስታስቀምጥ በጊዜ ገደብ ሲቀመጥ እየተደራደርክ አስቀማጩ ከፍተኛ መጠን ያለው ብድር እንዲያገኝ የሚደረግበት አሰራር አለ። የውጭ ባንኮች የኢትዮጵያን የባንክ ኢንዱስትሪ ይቀላቀላሉ። ስለዚህ ከዓለም ተለይተንም ፋይናንስ ሴክተሩንም መምራትም ስለማይቻል ከዛ ጋር በተገናኘ በዓለም ላይ ያለውን ብዙ ብሔራዊ ባንኮች የሚጠቀሙበትን አሰራር ወደ ሀገር ውስጥም ማምጣትና መደላደሉንም መፍጠር ስለሚያስፈልግ ተጠቃሚ ሊያደርግ የሚችል እንዲህ አይነት ውሳኔዎች ነው እንግዲህ በብሔራዊ ባንክ እየተደረጉ ያሉት። ከፍተኛ መጠን ያለው ገንዘብ ወደ ባንክ ሰዎች በሚያስቀምጡበት ጊዜ ከዚህ በፊትም እንደሚደረገው ይሄ ፊክስድ ታይም ዲፖዚት በጊዜ ገደብ የሚወሰድ ለምሳሌ በ1 ዓመት በ6 ወር ወይ በ3 ዓመት ልታስቀምጥ ትችላለን። ገንዘቡ ባንክ ከተቀመጠ በኋላ ባንኩ ለሌላ ተጠቃሚ ስለሚሰጠው ላንተ ጠቀም ያለ የወለድ መጠን ሊሰጥ ይችላል። ስለዚህ እሱ ኦልሬዲ አሰራሩ ስላለ ከፍተኛ መጠን ያለው ገንዘብ ባንክ የሚያስቀምጡ ሰዎች ከዚህ ተጠቃሚ ሊሆኑ ይችላሉ የሚል እይታ ነው ያለኝ። ሌላኛው በባንኮች መካከል የሚያስቀምጡት ሬት ከሞላ ጎደል ተመሳሳይነት ያለው ኮመን የሆነ ሊያደርጉ ይችላሉ ብዬ አስባለሁ። ከዛ በተጨማሪ ውጪ ያለው የጥሬ ገንዘብ ወደ ባንክ እንዲመጣ ከፍተኛ የሆነ አስተዋጽኦ ሊኖረው ይችላል ማለት ነው። ስለዚህ ኢንፍሌሽንንም የዋጋ ንረትንም ከመታደግ አንጻር የብርንም የመግዛት አቅም ከመታደግ አንጻር የራሱ የሆነ አስተዋጽኦ አለው የሚል እይታ ነው ያለኝ። ይሄ ማለት ቁጠባንም ሊያበረታታ ይችላል ማለት ነው። ኤግዛክትሊ ቁጠባን ያበረታታል። አሁን ባለው ነባራዊ ሁኔታ ብሔራዊ ባንክ በተለያየ ጊዜ በሚያወጣው መረጃ መሰረት ባንክ ላይ ካለው የጥሬ ገንዘብ ይልቅ ከባንክ ውጪ ያለው የጥሬ ገንዘብ እንደሚበልጥ ነው መረጃዎች የሚያሳዩ። ስለዚህ ይሄ ኖርማሊ ጥሬ ገንዘቦች ውጭ አይደለም መቀመጥ ያለባቸው፣ ወደ ባንክ ነው መምጣት ያለባቸው። የኢትዮጵያ ባንኮች ማህበር ዋና ጸሐፊ አቶ ደምሰው ካሳ ለዶይቼ ቬለ በሰጡት አስተያየት በነጋዴ ወይም በገንዘብ አስቀማጮችና በገንዘብ ተቋማት ወይም ባንኮች መካከል ድሮ መደራደር አይቻልም ነበር። አሁን ግን ይህንን ውሳኔ ተከትሎ በእነዚህ አካላት መካከል የተቀማጭ ገንዘብ ወለድን በተመለከተ መደራደር ይቻላል። ያም ሆኖ ግን ባንኮች በልዩ ልዩ አማራጮች ለደንበኞቻቸው አሁን በመንግስት ውሳኔ ከተነሳው ከ7 በመቶ በላይ ወለድ ይከፍሉ እንደነበር አስታውቀዋል። እንደሳቸው ገለጻ ከምንም በላይ አሰራሩ በውጭ ሀገራት የተለመደ ነው። የውጭ ሀገራት ባንኮች በየዕለቱ የወለድ መጠንን በየጋዜጦችና በየበራቸው በመለጠፍ ተቀማጭን የሚያበረታታ ብርቱ የውድድር አሰራር እንደዘረጉም ነግረውናል። የወጣት የሴቶች፣ የአዛውንቶች፣ የመምህራን እየተባለ እኮ ከኖርማል አሁን ከተለቀቀው ኖርማል ኢንተረስት በላይ እኮ እየከፈሉ እያስቀመጡ እኮ ነው። ከእድሜው ወጣት ከሆነ የወጣ ሂሳብ ይከፈትልኝ ካለ አሁን ኖርማሉ ለምሳሌ 7 ከሆነ 8 ይከፍሉታል። ሴቶች ከሆኑ ደግሞ ሴት ጾታ ስለሆነ ተቀመጠው ኢንተረስት በላይ እኮ እየተከፈለ እኮ ነው። ምንም እኮ አዲስ ነገር የለም። አዲስ የሆነ ምንድነው ያችን ቀድሞ ናሽናል ባንክ አስቀምጫት ያላት ነገር ኦፕን አረጋት እንጂ ከኖርማል በላይ መከፈልማ እየተከፈለ እኮ አሁን። ይሄ ማለት አንዱ ሴቪንግ ሞቢላይዝ ለማድረግ፣ ሁለተኛ ነገር ደግሞ እነዚህ ህብረተሰብ ክፍሎች ገንዘባቸውን ቆርጠው በልተው እንዳይጨርሱት ለመከላከል። አዛውንት አስቀምጥ ከተባለ አይ በልቼ ልሙት ማለቱ ይቀርና ቆይ ከወለዷ አጠቀማለሁ። ስለዚህ ወለዷን እያየ ገንዘብ ማስቀመጥ ይጀምራል። ራይት ሰጥቶታል። በቃ መደራደር ይችላል። ከ7 በታችም እኮ ባንኮቹም እኮ መውረድ አይችሉም። 5 የምከፍልህ ኢንተረስት አያዋጣኝም ቢሉ ሊሉ አይችሉም። አሁን ግን ወርታችን መውረድ ይችላል። ኖት ኦንሊ ወደ ላይ ብቻ
ወደታችን መውረድ ይችላል። በመሰል የገንዘብና የምጣኔ ሀብት ጉዳዮች ላይ አስተያየታቸውን ለሕዝብ በማጋራት የሚታወቁት የባንክ ባለሙያው አቶ ሙሼ ሰሙ ባጋሩት ዘለግ ያለ ጽሑፍ የውሳኔው ጥልቅ ጠንካራ ጎንን ሲገልጹት የቆጣቢዎችን የመደራደር አቅም ይጨምራል፣ ለሚያስቀምጡት ገንዘብ የተሻለ ወለድ እንዲያገኙ ሊያደርግም ይችላል ብለዋል። ይህ እንዳለ ሆኖ ግን ውሳኔው ተበዳሪ ላይ የወለድ የወጪ ንረት ሊያስከትል እንደሚችል፣ ተበዳሪውም በወለድ ንረት ምክንያት የአቅርቦት ዋጋ እንዲጨምር ሊያስገድደው ወይም ተበዳሪውን ከገበያ ውድድር ውጭ ሊያደርገው ይችላል ሲሉም የሚኖረውን ጉዳት ጠቁመዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የኤርትራ ተቃዋሚ ድርጅቶች የኤርትራ አፋር ብሔራዊ ጉባኤ በምህጻሩ ኢኤንሲና የቀይ ባህር አፋር ዲሞክራሲያዊ ድርጅት በምህጻሩ RSADO አብሮ ለመታገል የሚያስችላቸውን የትብብር ስምምነት መፈራረማቸው ተሰምቷል። ሁለቱ የኤርትራ ተቃዋሚ ድርጅቶች አዲስ አበባ ላይ በተፈራረሙት በዚህ ስምምነት የጋራ ግብ ማስቀመጣቸውንም አስታውቀዋል። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝሩን ይዟል። አሊ መሐመድ ኡመር የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ አባልና ቃል ቀባይ ናቸው። ከጥቂት ሳምንታት በፊት አፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራን፣ ወጣቶችና ሌሎችም የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር በመድረኩ መታደሙን በማስታወስ አሁን ደግሞ የኤርትራ አፋር ብሔራዊ ጉባኤ ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር አዲስ አበባ ውስጥ የፈረሙት ስምምነት አብሮ ለመታገል እንደሆነ አስረድተዋል። ቀይ ባህር አፋር ላይ ያለውን ዲክታቶር ሬጂም ለመገርሰስ አብረን የመስራት የግድ መሆኑን ተማምነን በምናገኘው በሙሉ ዲፕሎማሲም ሆነ በብረታዊ ቃል ስም አብረን የመስራት ፍላጎት ነው ያለነው። የተስማማንበት ዋናው ያለውን ሁኔታ አብረን ተወያይተን ህብረተሰባችን አፋርን በሙሉ አንድ ትግል እንዲሆንና የነገ የአፋር ፍላጎት አንድ ነው። ሰልፍ ዲተርሚኔሽን በኤርትራ ውስጥ እንድናገኝ ነው የምንታገለው። ራሱን በራሱ የመስተዳደር መብት እንዲከበርለት ዲሞክራሲያዊ ኤርትራ እንድትፈጠር ነው እኛ እየተገልን ያለ ነው። በተለይም የአፋር ህዝብ ራሱን በራሱ እንዲያስተዳድር ጎረቤቶቹ ጋር በሰላም አካባቢ ያለው መንግስታት ጋር ጥሩ ጎረቤትነት እንዲፈጠርና መጀመሪያ እኛ ራሳችን መብት ከተከበረልን የአካባቢውን ደግሞ ጸጥታና ጥሩ ግንኙነት ለመፍጠርም ጭምር ነው የምንታገለው። ከስምምነቱ በኋላ የቀይ ባህር አፋር ዲሞክራሲያዊ ድርጅትን በመወከል አስተያየታቸውን የሰጡን ደግሞ የድርጅቱ ቃል አቀባይ አቶ ነስረዲን አህመድ አሊ ናቸው። እኛ እንደ ሁለት ፖለቲካዊ ኃይሎች የአፋር ተወላጆች በመሆናችን ደግሞ የቀይ ባህር አፋር የኤርትራ አፋር ፓርቲ በጊዜው ያው ልዩነት እንኳን ቢኖር ቆይቶ ግን ወደ አንድ የሚመጣበት ህዝቡን ደግሞ የሚፈልግበት እኛም በዛው በሴሚናሩ የተስማማንበት መሰረት የቀይ ባህር አፋር እድል በራሱን እንዲወስን በኤርትራ አቅጣጫችን ሁሉም ኃይላችን የምንይዛቸው ትግላችን ወደ አንድ መስመር እንዲሄድ ዲሞክራሲያዊ ስርዓት ለመትከል እኛን ተከትሎ ደግሞ የኤርትራ ተቃዋሚ ኃይሎች ደግሞ አብነት እንድንሆንና አሊያንስ ተፈጥሮ በዚህ አካባቢ ለውጥ ለማስመጣትና አካባቢውና ቀጠናውን ሰላም የሚያገኝበት ተባብረን የምንኖርበት የቀይ ባህር አፋር ህዝብ ደግሞ የራሱን እድል በራሱን የመወሰን የሚለው ደግሞ ጋራንትድ መሆን በኤርትራ ውስጥ በኮንስቲቱሽን መሰረት የተደገፈ መሆን አለበት። ሁሉም የሚያምኑበት ተከባብረን የምንኖርባት ኤርትራ መሆን አለባት። ጥሩ መስመር በአንድ ይዘን ለስርዓቱ መገርሰስ የምንችልበት ሁኔታ መፍጠር ያለመ ስምምነት ነበር። የኢትዮጵያ መንግስት ከዚህ በፊት በተደጋጋሚ በሚያነሳቸው አቋሙ ኢትዮጵያን ከቀይ ባህር የለያት ግልጽ ህጋዊ አካሄድ የሌለው ነው በማለት ከኤርትራ መንግስት ባለስልጣናት ጋር የተካረረ የቃላት ጦርነት ውስጥ ገብቶ መቆየቱ ይታወቃል። አሁናዊ የሁለቱ ሀገራት ዲፕሎማሲያዊ መካረር የኤርትራን መንግስት ለማስወገድ እንታገላለን ብለው ለመንቀሳቀሱ ኃይሎች መልካም አጋጣሚ ይሆን ብለን ለአፋር ተቃዋሚ ድርጅቶቹ ጥያቄ አቅርበንላቸዋልም። በኤርትራ ያለው ስርዓት መልካም አስተዳደር ቢኖረው ወይም ዲሞክራቲክ ስርዓት ቢሆን አካባቢው ሰላም የሚሰጥ ስርዓት ቢሆን ሁላችም ራሱም ወደ ትግል የምንራመድ አይሆንም ነበር። ሆኖም ግን የመሰለው እዚህ አዲሱ ለውጥ ያመጣው ስርዓት ጥሩ መንፈስ ሊኖረው ይችላል። አዲሱ ፋይል ከፍቶ ለሰላምና ለልማት የሚል እቅድ ይኖረታል። ግን በዛኛው ስርዓት ሊሆን የማይችል ስለሆነ አጋር መፈለጉን ግድ ይለዋል። እዚህ አዲስ አበባ ያለው ስርዓት ማለት ነው። አጋሩን ደግሞ እኛንን እዚህ ህዝቦች አካባቢውና በኤርትራና ኢትዮጵያ ያለን ብዙ ትስስር ያለን ህዝቦች በመሆናችን አብረን ተጋግዘን ደግሞ ለውጥ አምጥተን ዲሞክራቲክ ቀጠናው ሰላም የሚመጣበት ሁኔታ የሚሰራበት አጋርነት ደግሞ በእንደዚህ አይነት ስለሚፈጠሩ እኛን ተስፋ አድርገን ነው የተነሳ ነው። አዲስ አበባ ያለው ስርዓት ደግሞ ከዛኛው ስርዓት ተስፋ የቆረጠበት ስለሆነ ከእኛና ከኤርትራውያኖች ጋር ሆኖ የሚሰራበት ሁኔታ ተፈጥረዋል ብለን ነው የምናምነው። አብረን ልንሰራ መሰረቶችን እያስቀመጥን ነው። ተናበን የምንሄድበት ሁኔታ እየተፈጠረ ነው። ራሳችን በራሳችን ልጅ በራሳችን ቋንቋ እኛ የመረጥነው የአፋር ልጅ በዲሞክራሲያዊ
የተመረጠ የመስተዳደር መብት እንዲያገኝ ነው። ከኤርትራ ውጭ ሌላ ቦታ ሄደን ሌላ መንግስት ለመስራት ፍላጎት እስካሁን ያለን አላማችን አይደለም። ግን አፋር ህዝብ መብታችን እዛው እንዲከበርልን ነው የምንታገለው። ኢትዮጵያና ኤርትራ ህዝብ ኢኮኖሚካሊ፣ ሶሻሊ በባህሉ በምናምኑ ትስስር ያለው ህብረተሰብ በመሆኑ ኤርትራ የቀኝ ግዛት የተሰራት እኛን ደግሞ በዛ ምነን የሄድንበት ግን በዛች ሀገር በሰላም መኖር ያልቻለ ህዝብ ጭራሽ ከባህር አካባቢ እንዲወገድ የተወሰነበት ትግሉን ያስፈልገው አፋር ህልውናው እዛ እንዲኖረው ነው። አንድ ነን፣ ጂኦግራፊካሊ አንድ ነን። የተፈጠረው የቀኝ ግዛት ድንበር ብቻ ነው። የኤርትራና ኢትዮጵያ ባለስልጣናት ከፍተኛ ውዝግብ ውስጥ በገቡበት በአሁኑ ወቅት ከሰሞኑ አንድ የኢትዮጵያ ጄኔራል ቀይ ባህርን የሚያዋስን የኢትዮጵያ ካርታ ያለበት ምስል መሸለማቸውን ተከትለው የኤርትራ ባለስልጣናት ድርጊቱን በአደባባይ መውቀሳቸው ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች በመከታተል ላይ ያላችሁት የምሽቱን የዜና መጽሔት ነው። ሶስተኛው የዜና መጽሔታችን ወደ ማዕከላዊ ኢትዮጵያ ክልል ይወስደናል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በምስራቅ ምስቃን ወረዳና በማረቆ ልዩ ወረዳ ታጣቂዎች በሚፈጽሙት ጥቃት ስጋት ላይ መውደቃቸውን ነዋሪዎች ገልጸዋል። ነዋሪዎችና በአካባቢው የሚንቀሳቀሰው ጎጎት ለጉራጌ አንድነት ፍትህ ፓርቲ እንዳስታወቁት በወረዳው ባለፉት 2 ሳምንታት ብቻ በተለያዩ ቀናት በደረሱ ጥቃቶች 11 ሰዎች ሲገደሉ ሌሎች 10 ሰዎች ቆስለዋል። ሸዋንግዛው ወጋየው ከሐዋሳ ዝርዝር ዘገባውን ልኮልናል። አርሶ አደር ሁሴን ጉደታ በማረቆ ልዩ ወረዳ ሜድሮ በተባለ ቀበሌ ነዋሪ ናቸው። አርሶ አደሩ ጎረቤታቸው በሆኑት ያጎታቸው ልጅ ቤት ሰኞ ሌሊት ተኩስ መስማታቸውን ይናገራሉ። በስፍራው ሲደርሱ አየሁ ያሉትን ለዶይቼ ቬለ የተናገሩት ሁሴን በሁኔታው አሁን ድረስ ስጋት ውስጥ መሆናቸውን ገልጸዋል። አረ ለቅሶ ጋር ነኝ አሁንም ያለው ያጎቴ ምራት ነው። ቤተሰብ አሁንም ለቅሶ ጋር ያለ ነው። ያው አሁንም ራሱ ስጋት ላይ ነው ያለ ነው። በማታ ነው በጥቂት ነው የደረሱት በተኙበት እናትና ልጅ ሞታለች። አሁንም ደግሞ 2 ያቀሩት እንደዚህ ቆስለዋል። አካለ ጎደሎ አሉ። ወራቤ ነው ያሉ ሁለታቸውም ማለት ያ ስለሆነ ሁላቸውም በማታ ነው ተረሸኑት። በጥይት ነው ተረሸነው። ያው እንደነሱ ያው ቤተሰብ ሁሉንም ጨርሰናል ብለው ነው ለቀው የሄዱት። ግን ያው ሁለታቸው በነፍስ አሉ። አንድ ህፃን ደግሞ የሚጠባ 1 ዓመት ከመንፈቅ ያለ እሱም ትንሽ እግሯ በአጭሯ ታንጂ ህፃን ነው የሚጠባ ነው። እሱ ተርፈዋል። ከማረቆው የሜድሮ ቀበሌ ጥቃት አንድ ቀን ቀደም ብሎ እሁድ ዕለት ደግሞ በምስራቅ መስቃን ወረዳ ኢንሴኖ ከተማ 02 ቀበሌ ቄራ ተብሎ በሚጠራው ሰፈር ተመሳሳይ ጥቃት መፈጸሙን ነዋሪዎች ተናግረዋል። ገዳዮቹ በአካል አልታወቁም ያሉት 2 የቀበሌው ነዋሪዎች በማግስቱ ሰኞ የተሰበሰቡ ወጣቶች ግድያውን በመቃወም ሰልፍ ለማድረግ መሞከራቸውን ገልጸዋል። ኢንሴኖ ከተማ 02 ቀበሌ ላይ ጥቃት ወረዲ በተኙበት 3 ልጆችና 1 እናት ወዲያውኑ አልፈዋል። 2 ደግሞ ተጎድተዋል። አባትና ልጅ ያው ሆስፒታል ይገኛሉ። ከዛ ይህን ሌሊት ነው እንግዲህ 8 ሰዓት 9 ሰዓት አካባቢ ነው ላይ ተፈጸመው። ይህንን ደግሞ ሲሰማ እንግዲህ ጥቃት ስለበዛበት ኢንሴኖ ከተማ ህዝብ ቢሮ አዘግቶ ቀጥታ መንገድ ዘጋና ካልጠበቃችሁ ውጡ ነው ያለው ብሎ ያው ህዝቡ በጣም ገርብሎ ስለነበር ያው ገዳዩ በአካል አልታወቀም። ወደ ቄራ አካባቢ በሚባል አካባቢ ነው ይህ ግድያ የተፈጸመባቸው። ቤት ላይ ተገብቶ ነው የተገደሉት። ከተገደሉበት በኋላ ነው እንግዲህ 9 ሰዓት በኋላ ጠዋት ላይ ህዝቡ በቁጣ ወጥቶ ወጣቱ መጨረሻ ላይ ያው እንደ ሰላማዊ ሰልፍ ሆኖ ግን ውከት ነበር። ከተማ ላይ ጎማ ማቃጠል፣ ሌላውን መደብደብ ምናምን በቃ ብቻ ወጣ ያለ ቦታ ነገሮች ይታይ ነበር። በአካባቢው ታጣቂዎች በንጹሃን ላይ የፈጸሙ የሚገኘው ጥቃት እንዳሳሰበው የጎጎት ለጉራጌ አንድነትና ፍትህ ፓርቲ አስታውቋል። ባለፉት 2 ሳምንታት ብቻ በተለያዩ ቀናት በደረሱ ጥቃቶች 11 ሰዎች ሲገደሉ ሌሎች 10 ሰዎች መቁሰላቸውን ፓርቲው ባሰባሰበው መረጃ ማረጋገጡን የፓርቲው ምክትል ሊቀመንበር አቶ እንዳልካቸው አወል ለዶይቼ ቬለ ተናግረዋል። አቅመ በታኝ ባለበት በቀን ነው እንግዲህ ሰኞ ዕለት 4 ሰው የተገደለው። እሁድ ማታ 4 ከነ ልጆቿ የተገደለችው። ገበያ ሲሄዱ በቀን 4። በጥቅሉ በዚች 15 ቀን ውስጥ 11 ሰው ሞቷል። ከፍተኛ ጉዳት የደረሰባቸው ከ10 በላይ ያሉ አሉ። እኛ አሁን ምንድነው እያደረግን ያለ ነው? ኦልሬዲ የኛም የህዝብ ተቋም ስለሆነ ሀገራዊ ፓርቲ መሆኑ አንጻር መረጃዎቹ በእድሜ በጾታ የጉዳቱም አይነት ለይተን መረጃ እያሰባሰብን ስለሆነ ቀጣይ ይህንን መግለጫ እናወጣለን የሚል ፕሬስ ኮንፈረንስ ይኖረናል። እኛም በመስቃን ቤተ ጉራጌና በማረቆ በኩል የህዝብ ጥያቄዎች መኖራቸውን ያነሱት ምክትል ሊቀመንበሩ በመንግስት በኩል ሊደረግ ይገባል ያሉትን ጠቅሰዋል። የህዝብ ጥያቄዎች አሉ በሁለቱም በኩል በመስቃን ቤተ ጉራጌ በኩልና በማረቆ በኩል የህዝብ ጥያቄዎች አሉ። መስቃን ቤተ ጉራጌ 11 ቀበሌ ያለኝ ይላል ወረዳ ማረቆ ወረዳ ውስጥ። ማረቆ ደግሞ 9 ቀበሌ ያለኝ ይላል። መነሻው ይሄ ነው። እኛ መፍትሄ የምናስበው ምን መሰለህ?
አንደኛ ከአመራሩ ጀምሮ እስከ ጸጥታው አካል ይሄ ጉዳይ ታጥቆ ከሚንቀሳቀሰው ጋርም ጭምር ለህግ እንዲቀርቡ ነው። የትኛው ማህበረሰብ የመብት ጥያቄ ካለው ህጋዊ በሆነ መልኩ ይጠይቅ። የትኛውም አካል እኮ ሊጠይቅ ይችላል። ጥናታዊ በሆነ መልኩ ምላሾች ይሰጡ፣ የህግ በላይነት ይከበር ነው የኛ ጥያቄ። ዶቼ ቬሌ በታጣቂዎቹ እየተፈጸመ ይገኛል የተባለውን ጥቃት አስመልክቶም የወረዳዎቹን የምስራቅ ጉራጌ ዞንና የማዕከላዊ ኢትዮጵያ ክልል የጸጥታ ኃላፊዎችን ለማነጋገር ያደረገው ጥረት አልተሳካም። ያም ሆኖ ከወራት በፊት የክልልና የህዝብ ተወካዮች ምክር ቤት እንደራሴዎች ከመረጧቸው ህዝብ ጋር ውይይት ባደረጉበት መድረክ ላይ በመስቃን ቤተ ጉራጌና በማረቆ ልዩ ወረዳ አካባቢ የሚስተዋለው የጸጥታ ችግር በአጀንዳነት ተነስቶ እንደነበር ይታወቃል። በመድረኩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰውም ተከታዩን ብለው ነበር። የመስቃንና ማረቆ ችግር መሰረታዊ ችግር የህዝብ ችግር አይደለም። እነዚህ ህዝቦች የተዋለዱ ህዝቦች ናቸው። አብረው የኖሩ ህዝቦች ናቸው። ለረጅም ዓመት አብረው ኖረዋል። ለወደፊትም አብረው ይኖራሉ። ማረቆ ጉራጌ አግብቷል። ጉራጌው ማረቆ አግብቷል። ቤተሰብ ናቸው። ዚያር ፋሚሊ ለዚህ ብለን በባህላዊ መንገድ እርቅ እንዲከናወን ተደርጓል። አሁንም የጀመርነው ነገር አጠናክረን ሽማግሌዎችን እያዋየን፣ ወጣቶችን እያዋየን፣ ሌሎችን እያዋየን ያለ ነው። በዚህ መሀል ቀንደኛ ተዋናኝ የነበሩ አመራሮችም ነበሩ። እነዚህ ላይ እርምጃ ጀምረናል። የሚታሰሩ ሰዎች እያሰርን ያለ ነው። ምን ይሁን የሚል ነገር ለመፍታት እቅድ አውጥተን እየሰራን ያለ ነው። ለዶቼ ቬለ ሸዋንግዛው ወጋየው ከሐዋሳ። የዩናይትድ ስቴትስ ጸጥታ አስከባሪ ኃይል ባልደረባ አንዲት የሚኒያፖሊስ ከተማ ነዋሪን በመግደሉ ከተማይቱ ውጥረት ነግሶባታል። የዩናይትድ ስቴትስ የስደተኞችና የግብር ተቆጣጣሪ ፖሊስ ባልደረባ የ37 ዓመቷን ወይዘሮ የገደላት ትናንት ነው። ሟቿ ሬኔ ኒኮላ ማኬን ጉድ በቅርቡ ከኮሎራዶ ወደ ሚኒያፖሊስ የተዛወረች አሜሪካዊት ገጣሚ፣ ደራሲ፣ ባለትዳርና እናት እንደነበረች ከመገደሏ በፊት በማህበራዊ መገናኛ ዘዴዎች ያሰራጨችው ዘገባ ያመለክታል። የፕሬዝዳንት ትራምፕ አስተዳደር ባለስልጣናት ግን ሟቿን የፌዴራል ሕግ አስከባሪዎችን በመኪና ለመግጨት የሞከረች የአገር ውስጥ አሸባሪ በማለት ወንጅለዋታል። ተቃውሞና ቁጣው ከሚኒያፖሊስ ውጪ በተለያዩ የአሜሪካ ከተሞች መታየቱም ተሰምቷል። ምንድን ነው ግን የተፈጠረው? የፖለቲከኞችና የነዋሪዎች ምላሽስ ምን ይሆን? በዋሽንግተን የሚገኘው የዶቼ ቬለ ዘጋቢን አበበ ፈለቀን ከጥቂት ደቂቃዎች በፊት በስልክ አነጋግሬዋለሁ። አበበ፣ ትናንትና በሚኒያፖሊስ የዩናይትድ ስቴትስ የስደተኞችና የግብር ተቆጣጣሪ ፖሊስ ባልደረባ የ37 ዓመት ወይዘሮን መግደሉ ተሰምቷልና ምንድን ነው የሆነው? እንግዲህ ያው በሚኒያፖሊስ በርካታ ስደተኞች የሚኖሩ መሆኑ የሚታወቅ ነው። ልክ እንደ ሌሎች ከተሞች ሁሉ የአይስ ወይም ደግሞ የኢሚግሬሽንና የጉምሩክ አስተባባሪ ኃይል እነኝህን ስደተኞችን ወይም ደግሞ ህገወጥ ተብለው የሚጠቀሱ ስደተኞችን ከየቤታቸው የመልቀም ኦፕሬሽን እያካሄደ ባለበት ሰዓት በአካባቢው ከፍተኛ ተቃውሞ ነበረ። በዚህ ተቃውሞ አካባቢ የነበረች አንዲት ግለሰብ መኪናዋን አስነስታ መሀል መንገድ ላይ ቆማ ነበረ። ያንን መኪና ከመኪና ወርዳ እንድታወራቸው ምናምን ጠይቀዋት ከዛ በኋላ መኪናዋን አስነስታ ለመሄድ ስታስብ ነው ድንገት አንደኛው አባል በ3 ጥይት ተኩሶ የገደላትና ይህ እንግዲህ በከፍተኛ የሆነ ተቃውሞና ቅሬታ እንደ ዋና የአሜሪካ ውስጥ መነጋገሪያ ሆኗል ማለት ነው። እንደው ፖለቲከኞች፣ ሚዲያውስ እንደው ምንድን ነው የሚያወራው በአሁኑ ሰዓት? እንግዲህ የአካባቢው ባለስልጣናት ከፍተኛ የሆነ አውትሬጅ ወይም ቅሬታ ነው። የከተማዋ ሜየርም ሆነ የሚኒሶታ ገዢ ይሄ በጣም ከፍተኛ የሆነ ወንጀል እንደሆነና በአስቸኳይ የአይስ አባላት ከተማውንም ግዛቷንም ለቀው እንዲወጡ ማስጠንቀቂያ ሰጥተዋል። ከዛ ውጪ አካባቢውም ህዝብም ሌሎችም ከተሞች ውስጥ ያሉ አንዳንድ ሰዎች ተቃውሟቸውን እያሰሙ ነው። በመንግስት በበኩሉ ደግሞ ፕሬዚዳንት ትራምፕም ሆነ የሀገር ውስጥ መከላከያ ሚኒስትሯ ግለሰቡ ተገቢውን ኃይል የተጠቀመው የተፈጸመውም ተግባር ራሱን የመከላከል ነው ብለው እሱን ዲፌንድ የማድረግ ስራ ነው የሰሩት እና ከዛ ውጪ በአካባቢው ማህበረሰብ ውስጥ የሚደረጉ ኢሚግሬሽን የማስከበር እርምጃዎች ላይ ደግሞ ከፍተኛ ተቃውሞ እየተደረገ ነው ያለው። እንደው ራሱን ለመከላከል ነው ሲባል ሴትየዋ በመኪና ልትገጨው ነበር ነው ወይም የሆነ ሽጉጥ ይዛለች ነው? በዛ ላይ ደግሞ ነጭ አሜሪካዊት መሰለችኝ። ነጭ አሜሪካዊት ናት። የልጆች እናት ናት። በጣም የሚያሳዝን የሆነው ያው አሁን እንዳልሽው ከመኪናዋ ስትነሳ በስተግራ በኩል ከፊት ለፊት ነበረ ይሄ የተኮሰው ግለሰብ።
ግን ቪዲዮ እንደሚታየው ደግሞ ወደ እሱ አቅጣጫ ሳይሆን መንገድ ቀይራ ወደ ዋናው መንገድ ከዛ አካባቢ ለመሄድ እየሞከረች ነው የሚሉት ተቃዋሚዎች። መንግስት ደግሞ ልትገጨው ስትል ገሏታል የሚል አቋም ነው የያዘው። እንግዲህ ይሄ ያው ገና ምርመራው ተደርጎ ውጤቱ ሲታወቅ የሚገለጽ ነው የሚሆነው። እንደው በአሜሪካ ምድር ግን እንዲህ አይነት ወንጀል እንበለው ወይም ደግሞ እንዲህ አይነት ነገር ለመጀመሪያ ጊዜ ይመስላል በነጭ ላይ። አዎ ማለት ያጋጠሙት ክስተቶች አሉና በአብዛኛው እንደዚህ አይነት ክስተቶች ሆን ብለው ታስበውባቸው ወይም ደግሞ ዘርን ማዕከል ያደረጉ ተደርገው የሚታዩ ነበር እንደ ጆርጅ ፍሎይድ አይነት ከዚህ ቀደም። ይሄኛው ግን ድንገት የተፈጸመና ምናልባትም ተገቢ ትሬኒንግ ወይም ስልጠና በሌላቸው የከተማን ተቃውሞ በአግባቡ ሃንድል ማድረግ በማይችሉ የኢሚግሬሽን ኤጀንቶች ወይም ኦፊሰሮች የተፈጸመ መሆኑ የተለየ ያደርገዋል። ከሚኒያፖሊስ ሌላ ስደተኞች በብዛት የሚኖሩባቸው አካባቢዎች በምን ሁኔታ ላይ ይገኛሉ? ምን ትላለህ? እንግዲህ ይሄ ሳንክቹዋሪ ሲቲ የሚባሉ በጣም በርካታ ስደተኞች የሚኖሩባቸው ሌሎች በርካታ ከተሞች አሉ። እነዛ ከተሞች ይሄ ክስተት አንድ ያደረጋቸው ነው የሚመስለው እና ከዚህ በኋላ ከእነኚህ ከተሞች ከአይስ እና ከአሜሪካ ፌዴራላዊ መንግስት ጋር ያላቸውን ግንኙነት እንደገና መልሰው እንደሚያጤኑ እንደዚህ አይነቱ እርምጃዎች በከተማዎቻቸው ውስጥ እንዳይደረጉ የመጠየቅ ወይም ደግሞ እነኚህ አይነቶቹ ኦፕሬሽኖች ያላቸውን ስፋትና መጠን የሚገድብ ህገ ደንብ እንደሚያወጡ ነው የሚጠበቀው። ሁሉም በየበኩላቸው ተቃውሟቸውን እየገለጹ ነው። ከክልል መንግስታት በተጨማሪ ደግሞ በየአካባቢው ያሉ በከተማ ውስጥ የሚኖሩ ህዝቦችም ተቃውሟቸውን እያሰሙ ነው የሚገኙት። ተቃውሟቸውን ሰሙ ይሁን እንጂ ትራምፕ እንደው ለዚህ የሚበገሩ አይነት አይመስሉም። በውጭ ፖለቲካም ሲታዩ አይመስሉም። ምክንያቱም እንደዚህ አይነት ነገሮች ሲከሰቱ በማፈግፈግና ወደ ህጋዊ ማዕቀፍ ውስጥ በመመለስ ፋንታ የበለጠ ወደ አጥቂነት ነው የሚሸጋገሩት እና ይሄ አሁን ምናልባት ጉዳዩ ገና ኢንቨስቲጌት ሳይደረግ ያጠፋውና የተጎዳው ሰው ተለይቶ ሳይታወቅ ፌዴራል መንግስት ወጥቶ ጥፋተኛ እሷ ናት እሱ ተግባሩን የፈጸመው አይልም። በአብዛኛው ከዚህ ቀደም በነበሩ ሁነቶች በአብዛኛው ጉዳዩ እየተጣራ ነው፣ ጉዳዩን ደግሞ ለሚመለከታቸው የፍትህ አካላት ትተናል የሚል አይነት የተለሳለሰ መግለጫ ነው የሚሰጠው። ግን ያው እሷቸውም ሆኑ የሚኒስትራቸው በጣም አፋጣኝና ወደ ውሳኔ የሄደ ሞር ፑሽ የሚያደርግ እርምጃና ቃላቶችን ሲናገሩ ነው የነበረው። አበበ ፈለቀ ከዋሽንግተን ዲሲ ለሰጠህን ቃለ ምልልስ አመሰግናለሁኝ። እኔም አመሰግናለሁ። አድማጮች፣ ዩናይትድ ስቴትስ ውስጥ ፖሊስ የፈጸመው ግድያ ከፍተኛ ቁጣና ተቃውሞ ማስነሳቱ ተቃዋሚዎች በመስቀናና ማረቆ የተፈጠሩት ስጋት፣ የኤርትራ ተቃዋሚ ድርጅቶች ስምምነት እንዲሁም ዝቅተኛ የወለድ ተመን በገበያ እንዲመራ መወሰኑና አንደምታው የተሰኙ ርዕሶች የታዩበት የምሽቱን